ኡፍ እናቴ አሁን ተገናኝተናል። አሁን ተገናኝተናል። አሁን ወደ አዲስ አበባ ውስጥ ልገባ ነው ማለት ነው እና ትላንት በጣም ተበሳጭም ነበረ። ሞቅታ ውስጥ ለካ ብዙ ነገር ይወራል እና ደግሞ በጣም ሞቅ ብሎኛል። ምክንያቱም ሞቅ ያለኝ ነገር ምንድን ነው? በመጠጥ አይደለም። እኔ መጠጥም አልችልም። አንድ ብርጭቆ ናት ለሁለት ነው ያደረግነው። እሱ ብዙ ጠጥቷል። ከኔ በላይ የሚጠጣ እሱ ነው። ወደ 10 ምናምን ይጠጣል እሱ። እኔ ግን ያችን አንዷን አልችልም። አንድ ብርጭቆ ነው የምጠጣው እኔ ከጠጣሁ እና ምንድን ነው ማለት የፈለኩት ነገር አሁን ተግባብተናል ያልኩት እሱ 6 ኪሎ እኔ 4 ኪሎ ነው። ስራችን እንለያያለን። እሱ የ6 ኪሎን አጀንዳ ይዞ ነው ወደ እኔ የሚመጣ። እኔ የ4 ኪሎ ስትራቴጂ ነው የምሰራ። ልዩነታችን ሰማይና ምድር ነው። እኔ ከነቃው ቆይቻለሁ። እሱ ገና ተኝቷል፣ እንቅልፍ ላይ ነው። እዚህ ከምሰራው ከደፍተራ ጋር ደፍተራው የሚሰራው ለ6 ኪሎ ነው። ለሀገር አይደል እየተሰራ ያለው። እኔ ለሀገር ነው የምሰራ። ለሁሉም እኩል ነው የምሰራው። እኔ እንትን አለ። ይሄ እዚህ ጋር ያለው ማንን ይለኛል? እዚህ ጋር የሆነ ደሳለኝ ነው ማን ነው የሚለው? አማረ ደሳለኝ ነው ማን ነው የሚባል የሆነ ትንሽዬ ትንሹ ማለት ነው። የሆነ መነጽር አጥልቆ ሁሌም ስለ በቆሎ፣ ስለ ሽንኩርት፣ ስለ ገበያ ፍጆታ መንግስት ብር ገበያ ላይ ይበትናል፣ ኢኮኖሚ ሲደቅ ይላል። እሱን ይኸው ይለኛል። አላዩም። እኔ ሀገር ነው በቃ ለሀገር ነው የምቆመው ነው የምለው። በቃ እኔ እንደ ወታደር ነው የምሆነው ነው። አሁን ሚስጥሩ ገባ። ልጁም አሁን ትላንት ደውሎልኝ ይመጣል። ስሄድ መዝናናትን ብቻ ነው የምፈልገው እኔ ሌላ ነገር እንትን አለም። ስዝናና ያው ብር አልይዝም፣ በኪሴ ነው እንትን አልይዝም። በኪሴ በሞባይል ባንኪንግ ነው። በኪስ ከያዝኩ ብዙ ብር አይደለም የሚይዘው። ለትራንስፖርት የምትሆነኝም ብቻ ነው የሚይዘው። በቃ ሌላ የምገዛ ነገር የለኝም። ወዴትም ሄደ ወደ መዝናና የሚል ድንገት እንደዚህ የምፈልገው ሰው በቃ ክብር ለኔ ያላቸው እና ለነሱ ክብር ላለኝ ሰው ሲፈልገኝ በትራንስፖርት የሚሄድ ከሆነ በእግር የሚሄድም ከሆነ ሄጄ አብሬ ወክ የሚሄድ ከሆነ ወክ አብሬ ሄጄ እንደዚህ መዝናናት የሚፈልግ ከሆነ አብሬ መዝናናት ፓርክ ምናምን። አይ ደግሞ መጠጥ የሚፈልግም ከሆነ መጠጥ ቤት ብዙም አልጠጣም። በጠጣ አንድ ናት። እነሱ እንደፈለገ ይጠጣ ነው ነገር 24ቱንም ይጠጣ ነው የሚናገባኝ ካዝና ማለት ነው። ግን እኔ ከዛች አላልፍም። ደግሞ እሷም ስትበዛብኝ ግማሽ አረኳት። በዝታለች፣ አልተሻለችም። እና እኔ ስለመጠጥ አይደለም አሁን ማውራት የምፈልገው። ስለ ምርጫ ላይ እኛ እንደምናሸንፍ እርግጠኛ ነኝ። እንዳሸንፍንም እርግጠኛ። ግን ምንድን ነው ጎንደሮች ጋር አብይ ሄዶ ስንዴ እንመርጣለን ብለውታል። ድጋሜ ደግሞ ከ6 ኪሎ እንደዚህ አይነት ነገር ሲመጣ ብጥብጥ ተነስተዋል። የምትፈልጉትን አስቀምጡ፣ የማትፈልጉትን አውርዱ ብያለሁ ከዚህ በፊት ማለት ነው። የሚያስተዳድራችሁ ማን ነው? እዛ የሚመለከተው ሰው ነው እንጂ አብይ አይደለም። አሁንም ከተግባባን ምስጢሩ ከገባችሁ ሄዶ እዛ ስብሰባ ላይ ምንድን ያለው መሐረቡን ወደ ኋላ ደብቆ መሐረቤን ያያችሁ እኔ አላልኩም። ስህተት ነው። መሐረብ ሰው በእጁ ከያዘ እዛው ይዞ አብሮ ይሞታል። ደብቆ ማናይ ብሎ አሻንጉሊት አይደለም የሰው ልጅ። ይሄንን ጨዋታ አንጫወትም። እኛ የሀገር ስሪትን አገር መስራት አለብን። ስሪታችን ደግሞ ይለያያል። የኔም ስሪት ይለያያል። እኔን የሰራኝ እግዚአብሔር ነው እንጂ ሰው አይሰራኝም። እኔን የሰራኝ እግዚአብሔር እንትና ሊሰራው አይችልም። እሱ ደግሞ እንትና ሊሆን አይችልም። እኔ ሊሆን አይችልም። እኔም እሱን ሊሆን አይችልም።
6 ኪሎ ልሆን አልችልም። ሚስጥሩ እስከዚህ ጋር ድረስ ሲመጣ ቤተሰብ አንተም ጠብቅ ለምን ማባላት ስለማልፈልግ ማለት ነው። አንተም ጠብቅ፣ አንተም እዛው ጠብቅ፣ እኔም እዚህ ጋር እንደዚህ በቃ ያልኩትም ለዛ። ስካር ውስጥ ግን የሆነ ነገርን ዲፍረንስ ስለምሰጥ ታውራለህ፣ በቃ ሙልጭልጩን ታወጣለህ። ያንን ለማውጣት ፈልጌ አይደለም እኔ። ምክንያቱም ለሀገር አይደል የቆም ነው። እነሱም ግን አሁን እንደሚመስለኝ ሀገር አይመስለኝም የነሱ ለስልጣን ይመስለኛል። እኛ ደግሞ ለሀገር ነው። በቃ ሀገር እንደዚህ እሱም ጥሩ ቦታ ነው ያለው፣ አከለም ጥሩ ቦታ ባለበት ቦታ ላይ እኔም እዚህ ጋር ነው ያለሁት። እኔም እዚሁ እንዳለው አብረን እንስራ፣ ግን ሀገራችን ትደግ። ችግር ካለ አብረን እንቁም ነው የኔ ሐሳብ። ሰው ሐሳቡን ከገለጠ እና እውነተኛ ሐቁን ካወራ እቺም የኔ ሐሳብ እንደዛ ነው። ከወደ ትግሬዎቹም ጋር ከሆነ ጥላቻ የለኝም እኔ ምንም ነገር። አንድ ሰው ነው እሷም በንግግር መፍታት የሚችል ሰው ነው። እነሱ አንዱ ሰው ጠላው ማለት እንዳለ ትግሬዎቹን ጠላው ማለት አይደለም። እንዳሉ ደግሞ እንደሚወዱኝ ያውቃሉ አሉ። እርግጠኛ ሆኜ የምናገረው ነገር ስናደድ ብዙ ነገር ውስጥ ለምን እንዲስተካከሉ ነው፣ ሌላ ነገር አይደለም። እንዲስተካከሉ ነው። ሲስተካከሉስ ይሄው ጠቅላይ ሚኒስቴር ዱሮውን እሱ ከሚሞት እኔ ብሞት እንዴት እንደምወደው እያልኩ አይደል ያለሁት። ፍቅር ነው በቃ። የዚህን አክል ድረስ ሰው ይደርሳል። ግን የሚሰራ ሰው ከማይሰራው ጋር አታወዳደሩ። ደግሞ እኔ ምንድነው ለምን ታውቃለህ ተብሎ አይከለከልም ነው አይደል? ለምሳሌ አናለቅስም እኛ። ምን አባቱ የሚሰራ ሰው አያለቅስም፣ ያልፍለታል። ሰርተህ ጥረህ ታገኛለህ። አገር ግን ትደግ፣ ችግር የለም። ዋናው ሀገር ነው በቃ። ይህን የመሰለ ጀግና አይገኝም። ለምሳሌ አሁን ወደ 6 ኪሎ የገባሁት ለምንድን ነው? በደንብ ይታወቅ ብዬ በንዴት ነው የተነሳሁት። አሁን አንደኛ ነገር በጣም ተናድጄ ከመንገድ ነው የተመለስኩት። ቤተክርስቲያን ሄዳለሁ ብዬ ማለት ነው። ሳልደርስ ነው ተመልሼ የመጣሁት። ጠዋት ማታ ጸልያለሁ የእውነት። ምክንያቱም ሀገራችንን አደራ ጠብቅ። እኔ አሁን ሰው ነኝ፣ እንቅልፋም ነኝ፣ ደካማ ነኝ። የማይደክም ግን እግዚአብሔር ብቻ እሱ ነው፣ ኃያል ነው፣ ይጠብቃል። ጠብቃት ከጠላት። ብዙ ጠላት አለብን፣ ብዙ ያንጃብባል። ሰው ለማደግ ሲንደረደር ያንጃብባል። አጠገብህ ያለው ራሱ እንቅፋት ይሆናል። እና ወደ አዲስ አበባ ውስጥ መግባት የፈለኩት ምንድን ነው? ሁሌም ለዘመነ ካሴ ነው መንግስት መሆን የለበት አለች አንዷ። በፊት እንኳን አብይ እንደዚህ ነው መጨረሻ ላይ ተቀልብሳ እሷ እኮ አዲስ አበባ ውስጥ ነው አውቃታለሁ። በሷ ላይ ስለማይ ማለት ነው ያየሁት ነገር ስላለ እሷ ሴትዮ ቤት ተከራይቻለሁ ነው። እሷ ሴትዮ ቤት ተከራይቼ አሪሲዎች አሁን እንደዚህ የሚባሉት እንደዚህ ጦርነት እዛ የሚነሳበት በሷ ምክንያት ነው። በቃ ይፈንዳስኪ በሷ ምክንያት ነው። እሷ ጋር ትልቅ ሚስጥር ነበረ። ቤቷን ለቅቄ ነው የወጣው፣ ውጣ ተብዬ ማለት ነው። እኔ የምወጣው ደግሞ ዝም ብሎ አይደለም። በትክክለኛ በአዋቂዎች የሀዩ ልጅ ነኝ። በኦሮምኛ ነው የማወራው። የሀዩ ልጅ ነኝ። ሀዩን ጠይቄ ነው የምወጣው። ስወጣ ስገባ ጠይቄ ነው ሀዩ አዋቂዎችን። በቃ እዚህ ቦታ ጋር አርፍ ያለው በቃ ቤተሰብ ልሆን ማለት ነው። እሷ ሴትዮ ያንን እኔ ጋር ያለውን ትዳር ፍታ ብላ ልጅቷን እዛ ስታስደፍር የቆየች ባለቤቴ ነው።
ሁለተኛ ነገር ደግሞ ልጅን አላገባም። በእንደዚህ አይነት ነገር ከመጣሽ አላገባም። እያለኝ እንዴት እንደዚህ ሆነን ነው አሁን ሳያት እሷ አታውቅም፣ እኔ ላውቅም። እግዚአብሔር መንቀርሽ ለልጅሽ ውስጥ እንደዚህ እስኪ እንከራተት። ያንቺ ልጅ እስኪ ይፍታ፣ ያንቺ ልጅ እስኪ ይቸገር። አያሳዝንሽም? አይሰማሽም? ራሱ እሷ ዘመነ ካሴ የምትለው ላይ እያየው ነው። ሌሎች ናቸው አሉ፣ እነሱን አውቃቸዋለሁ። ስለማውቃቸው ደግሞ አይሆንም። ስዋጋቸው ነው ያለሁት። በረሃ ውስጥ አሉ፣ እዛ አሉ ፋኖች እንትን ብለው አሉ፣ ሽፍታዎች ማላቅ ይመስላል እንዴ? ከዛ ሲመጣ ወደ ይግባ ቢባል እኮ ዘመነ ካሴ አይገባም። ከዛ ነው የሚመጣው። ይዋጋሃል አለ ሽፍታ የምንዋጋበት ይለቀቃል። እሱ ላይ ፊቱ ላይ ዘመነ ካሴን ይረባክሽ አይተሽዋል። እውነትም አዋቂ ነሽ። ቴክ ኬር 6 ኪሎም ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር በቃ ካንተ ጋር የሚመጣውን ነገር ይኸው እያየሁ ነው። ትናንትናም አበሳጭቶኛል። 6 ኪሎ ነው ልጁ የሚሰራው። አምቦች አልነቃችሁም ተኝታችኋል አልኩኝ። እንደውም ለምን አይሆንም? ልጁ የሚሰራው ያንተን ነው የሚሰራልህ። እኔ እኮ 6 ኪሎም አይደለም 4 ኪሎም አይደለም ለሀገር ነው የሚሰራው። እዚህ ጋር ነኝ ያለሁት። በቃ አንገናኝም። እሱ አንተ ጋር ነው ያለው፣ ያንተን ነው የሚሰራው። እዛው አንተው ጋር ነው የሚሆነው እንጂ እዚህ እኔ ጋር መምጣት የለበትም። ያንተን እሱ እንደዛ እዚህ ጋር ሲመጣ እዚህ አለ። እሺ ለየትኛው ይሁን? ያንተን ብቻ ይዞ ይሂድ። ለሀገር አይደለም የምንቆመው? ለሀገር አይደለም የምትለፋው? ምክትል አይደለም ለሱ አይደለም የምትለፋው? ለራስህ ለብቻህ ነው። እሺ ያኛውስ አጭሩ ማን ነው ነበር ያለኝ? ላውጣው እንዴ? እሱም አንተን ወደ አንተ ጋር አንተን ወደዛ ወደዚህ አይቻልም። ባለህበት ስራ አንተ ፈንቅሎ እዛ ጋር ለመቀመጥ አንተ ከዛ ተነስተ ለመውደቅ አይቻልም። ባለበት ስራ ተረጋግተን ለሀገራችን መስራ። እስኪ ተረጋግተን ሀገራችን እንቆም፣ ሀገራችን እናሳድግ፣ ትበልጽግ። ይሄ ነገር ነው ያለው። ከዚህ ጋር እኔ የምታገለውም እንደዚህ አይነት ነገር ነው። ከዚህ ጋር የምታገለውም እዛ ጋር አሉ። በየቦታ እንደዚህ ተው እንዳሉ ባሉበት ላይ እንስራ፣ እንደግ፣ ወደ ላይ እንሂድ። ጠላት ከሌላ በኩል ከመጣ አንድ ላይ ደጀን እንሁንና እንከላከል ነው። አሁን ሚስጥር ተግባባ። ካሜራ ቢኖር ይሄ ነው ማንኛውም ጉዳይ ቢኖር ከአፌ ውስጥ ነው የሚነጥቀኝ፣ ከውስጤ ነው የሚያወራው። ልክ ምን ላድርግ? እንደው የምንገናኝበት ቦታ እኮ ሀሳብ ላይ ይገርመኛል። አንድ ሲያደርግ ለማንኛውም ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን ሕዝብ እግዚአብሔር ይጠብቃት። እግዚአብሔር ከዚህ ከመባላትና ከመጨቃጨቅ ንትርክ የሚባል ነገር ውስጥ ያውጣን። እሱ ኃያል ኢትዮጵያ እግዚአብሔር ይባርካት። ኢትዮጵያን ሕዝብ እግዚአብሔር ይባርክ። ለዘላለም ትኑር ኢትዮጵያ፣ ለዘላለም ትኑር።